ሰላም ሰላም ውዴ ቻናሌ ተከታተልቲ እንደምን አላችሁ? ደህና ናችሁ? የኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ሰላም እንደሎ እናንተም ሰላም እንድትሆን ተስፋ አድርጋለሁ ማለት ነው። ዛሬ ደግሞ ለጌታ ያለን ትረካ ይዘላችሁ መጥቻለሁ። ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ እንድትሆኑኝ ተስፋ አድርጋለሁ። ያው ጠፍቻለሁ አውቃለሁ፣ በጣም ጠፍቻለሁ ከዩቲዩብ ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንደኔ ደህና እንደለው እናንተ እንደናንተ ሆኖ ተስፋ አድርጋ ሰላም፣ ፍቅር፣ አንድነት እየተመኘው ለሁላችን ሰላምና ፍቅር ባለንበት በተለይ በስደት ያለ ነው ማለት ነው። ሰላም፣ ፍቅር፣ አንድነት፣ ጤና እመኝላችኋለሁ። ከዛ ወደ ትረካዬ አደርጋለሁ ማለት ነው። በጣም ወደዱ ፍቅረኛሞች ነበርና አንድ ላይ የኖሩ እሷ ግን ከቤተሰብ ጋር ስለምትኖር አንዳንድ ቀን ከሱ ጋር እየኖረች አንዳንድ ቀን ደግሞ ቤተሰቦቿ ጋር እየኖረች ለብዙ አመት ትኖራለች። አብረው ሲኖር በጣም ይፋቀራሉ፣ ይዋደዳሉ። እሷ በጣም ነበር የምትወደው፣ እሱም በጣም ይዋደዳሉ። ግን እሷ ለሱ ብዙም ትክክል ስለሌላት ማለት ነው። በጣም ሀብታም ሰውዬ ቡና ቤት ውስጥ ትታወቃለች። በዛን ስትታወቅ ቁጥሩን ትይዛለች እና ሁሌም ትደዋወላለች። ቤትን አታሳየኝም እያለች ሁሌ ትነግረዋለች ማለት ነው። በቃ እሺ የኔ ነው ትሆኝ እያለች አዋጋ አለው እያለች እያተላለች እሱም ቤቱን ወሰዳች እና ቤቱን ከወሰዳች በኋላ በጣም ደስ በሚል ሰርፕራይዝ አድርጋት። በጣም ነው ቤቱን በጣም ያምራል። የዛኛው ግን ትንሽዬ ቤት ናት። እሱም እያስተናገደ ነው የሚያስተዳድራት ማለት ነው። ግን በጣም ደስ የሚል ፍቅር አላቸው። ከዛ በኋላ እሷም ያኛው የሀብታሙ ሰውዬ እየተመቻት ሄደና አንድ ቀን ያው በትልቁ ሰርፕራይዝ አደረጋት። በትልቁ ሰርፕራይዝ ላችሁ በትልቁ ፎቶ አድርጎ ግድግዳው ላይ ይሰቅለዋል ማለት ነው። በዚህ ሰዓት ነው እሱ እንግዲህ በጣም ተደሰተች። በጣም ተደሰተች። የዛን ቀን ተደሳ አብራውን በረህ ማለት ነው። ከዛ በኋላ ይሄዳለሁ ወደ ስራ ስላለችው እሺ ብለው ተለያዩ ማለት ነው። በጣም ደስተኛ ሆነች። ከዛ በኋላ ለዛኛው ፍቅረኛዋ ትደውልና የት ነህ ትለዋለች። እሱ ደግሞ ስራ ነኝ ይላታል ማለት ነው። ከዛ የዛን ቀኑ እሱን ኦርደር ያድርገዋል። ያን ሀብታሙ ሰውዬ ኦርደር ያድርገዋልና ያን ቪዛ የተደረገ ቪዛ ይዞ ወደ ፍቅረኛዋ ቤት የዛ ሀብታሙ ቤት ይሄዳልና ያን ፍቅረኛዋ ፎቶዋን ሳይ ደነገጠ። የት ነው የምታውቃት አለው። ግድግዳውን ሳይ ፎቶዋን እንዴ ምን ነው አለው። የት ነው የምታውቃት ስለው ሚስቴ እኮ ናት አለው። እና ያኛው ፍቅረ ሚስቴ ናት ስል ደነገጠ። እንዴ ሚስት ናት አለ። አዎ ሚስቴ ናት አለ። እንዴ እንዴት አድርጋ ሚስት ትሆናለች? የኔ ሚስት ናት በማለት እሺ አሁን እደውልላታለሁ ብሎ ስደውልላት ታነሳዋለች። ወይ ፍቅረ የት ነህ አለችው። ከዛ እሱ ደግሞ ኦርደር ስላለኝ ኦርደር ላድረስ እየሄድኩ ነው አላት። ከዛ ሁለቱም ተመካከሩና በል እሺ ሚስቱ ከሆነች ወደስ ትመጣለች እኔ እደውልላታለሁ አሁን ብሎ የሀብታሙ ሰውዬ እንታያለን ብሎ እሺ ብሎ ሚስቱን ያኛው ባሏን ደግሞ ቤት ውስጥ ዘጋውና ቶሎ ብለሽ ነይ እፈልግሻለሁ ብሏት ሀብታሙ ሰውዬ ቤት ይጠራታል ማለት ነው። እዛ እያለ ኦርደር ያመጣበት ሰውዬ እዛ እያለ መጣችና ወይዬ ፍቅሬ ምን ነው ምን አለ ደግሞ አዲስ ነገር ምን ሰርፕራይዝ ልትሰጠኝ ነው ብላ እቅፍ አድርጋ ይሳች እያለ ባሏን ወጣ። ስወጣ ደነገጠች። እንዴ የኔ ፍቅር ብላ ስደነግጥ ምን ነው አላት እና እሱ ምን ነው ብሎ ልመታት ስል ያኛው ፍቅረኛዋ ደግሞ ሀብታሙ ኖ አትመታትም፣ እቺ የኔ ያንተን ህይወት ለማበላሸት እንጂ በሁለታችን አትጸናም ብሎ ተዋት አትምታት ብሎ ትተዋት ሊሄዱ ሲሉ እሷ ወድቃ እየለመነቻቸው ያኛው ደግሞ የፒዛውን ኦርደር ላይ አድርገው የመጣ ትተዋት ወደ ቤት ሄደ። እሷ በደጋግማ ብትደውልም ከሁለቱም ነጻ ሆነት ማለት ነው። እሱ አልንቀበላትም አሏት ማለት ነው። ምክንያቱ አንዳንዱ እኛ ሴቶች ደግሞ ስህተት እንሰራለን። ምክንያቱ በብር ለሚበልጠን ሳይሆን የትኛው ነው ፍቅር መግዛት ያለብን ብለን ለፍቅር ብለን እንጂ ለገንዘብ ብለን ገንዘብ ዛሬ ታገኛለህ ነገም ልታጣ ስለምትችለው በተሳሳተ መንገድ አለማየት። ካፈቀራችሁ አንድ እላለሁ። በዚህም ብዙ ትምህርት እንደምትወስዱ ተስፋ አደርጋለሁ ማለት ነው። ሰው ካነበብኩት ከፌስቡክ ባገኘዋት
ነው ማለት ነው። ላይክ ሼር ሰብስክራይብ አድርጉ። ብዙ ጊዜ ድምጽሽን አይሰማም ትልኛላችሁ አውቃለሁ። ግን ያው አንዳንዴ ማይክሮፎን እጠቀማለሁ ስል አንዳንዴ መንገድ ላይ ያለው ነው ሪከርድ ማድረገው። የእውነት አሁን ራሱ ከስራ መጥቼ ነው ያው መንገድ ላይ ያለው ነው ብዙ ጊዜ ሪከርድ ማድረጉና ይሄንን ደግሞ የድምጽ መያ ይዤ ስለማልሄድ ለዛ ነው ማለት ነው። እና ብዙ ጊዜ ያው ድምጽሽን ትልኛላችሁ አውቃለሁ እና ይቅርታ ላለ በዚህ አጋጣሚ ካሁን በኋላ ቤት እየመጣሁ በቃ ሪከርድ አደርጋለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ ሼር ሰብስክራይብ የምታደርጉልኝ በጣም አመሰግናለሁ። ሰው የዛሬ የነበረኝ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከሚመለስ ድረስ እናንተ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባባይ። በሌላ ቪዲዮዎች እንገናኛለን። ደህና ሆኑ። ደህና ቆይልኝ ማለት ነው። ሰላም ፍቅር ለሁሉም ወድሰብ ባይ። አንድነት፣ የሰላም፣ የፍቅር፣ የጤና ያድርግልን። ያው ጾማችንን እኛም የሙስሊሞችም ሁላችንም ሀገራችን ሰላም ያደርግልን። ባባይ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ ሼር ሰብስክራይብ አድርጉ።